የኔ እናት እንደው በፈጣሪ ስም ልለምንሽ፣ ምናልባት ከደረሰሽ የኔ ልጅ እንደው አደራሽን እንደው ተመለሽልን። እኛም ልናብድ ነው። ይኸው አልቅሰን አልቅሰን አይናችን ሊጠፋ ነው። በሰው ሀገር ሙቀቱ እየገደለን ነው። የኔ እናት የኔ እናት የኔ ማር የኔ እንደው መልካም የኔ ደርባባ ነይልኝ እባክሽን። ከምትወጂው ከልጅነትሽ ጀምሮ አብረሽ የለፋሽበት የደከምሽበት ያለ ስም የተሰጠሽ ያለ እድሜሽ ስንት ነገር የተካፈልሽ ልጅሽ እና ነይ የኔ ጣፋጭ ነይ የኔ እናት። እኔ ላልቅስልሽ በአንቺ ቦታ። እውነቴን ነው። በአንቺ ቦታ እኔ ላልቅስ፣ በብሩክ ቦታ እኔ ላልቅስ። እኔ ወዳችኋለሁ፣ በጣም ነው የምወዳችሁ። እኔም ሰልችቶኛል፣ ደክሞኛል። ነይልኝ፣ እንደው ነይልኝ የኔ ማር፣ ነይልኝ የኔ እናት። መድኃኔዓለም ይጠብቅሽ። ነይ በቃ ምንም እኛ አለን። ከስንቱ መልካም እናቶች ጸሎት ካደረጉ ለእናንተ ብርቱ ይሆናቸዋል። ስለዚህ ነይ ሀይሚዬ፣ በጣም ወድሻለሁ። ነይ ብሩኬ ጋር ሁኚ፣ ይወድሻል፣ ያፈቅርሻል። ከአንቺ ሌላ ምን ሴት ያስፈልጋል? እንኳን ሴት አይደለም ቆሞ መሄድ ራሱ ይከብዳል። እና ሀይሚዬ የኔ መልካም ልጅ፣ የኔ ትንሽዬ ልጅ፣ እንደ ልጄ ነው የምወድሽ። ነይ የኔ እናት የኔ ማር እና አመሰግናለሁ። ቀጥሉ እናንተም ተራ በተራ ሁላችሁም አድርሱ። ጥሩ ጥሩ ነገር ለሁለቱም የሚሆን ነገር ምከሯቸው። እሺ ብዙዬ ቀጥይ። እሺ ሀይሚዬ የኔ እናት የኔ ልጅ፣ ባልወልድሽም ልጅሽ እናትሽ ነኝ። መዋለድ ቋንቋ ነው። የኔ እናት የኔ ውድ ልጅ፣ የኔ አስተማሪ፣ የኔ ስማርት፣ እኛ ከአንቺ ብዙ ነገር ተምረናል። እኔ በኩሌ ብዙ ነገር ተምሬያለሁ ከአንቺ። እመቤቴን ስለ እውነት ነው የምልሽ። እኔ እናትሽ አይደለም አንቺን ከአንቺ የበለጠም ይወላለድኩ ነኝ። የልጆች እናት ነኝ። የኔ እናት እኛንም አታስከፊን። በቃ ይበቃሻል። ይሄን ያህል ቀጣሽው። በቃ እሱም ተምረዋል፣ አንቺም ተምረሻል። ብዙ ነገሮችን አይታችኋል። ብዙ ነገርም ተባብላችኋል። አለፈ በቃ ያ ሁሉ አልፏ። አሁን በማይረባ ነገር ሰላም ከወረ በኋላ እሱን ራሱን እንዲያቅ ነው ብለሽ ራሱን እንዲቀጣ ነው ብለሽ ያረግሽው ነገር ከስተቱ ተምሯል። እና ተመለሽ እባክሽ የኔ ልጅ ተመለሽ። እኛንም አታስከፊ፣ እኛም ደስ ይበለን። እሱንም አታስከፊ፣ እሱም ደስ ይበለው። ለማን ብለሽ ለማን ጀቴ ብለሽ ማን ደስ ይበለው ብለሽ ነው እንደዚህ የምትሆኝው? ሴጣንን ማሳፈር አለብሽ። በቃ ነይ እስቲ ተመለሽ። ከላስ ነይ እያለሽ ነው። መምጣት አልችልም፣ መምጣት አልሄድም፣ መሄድ አልችልም እያለ ነው። ነይለት። ይበቃሻል። እኔ በኩል ይበቃሽ ነው የምለው። ከዚህ በኋላ ሁለታችሁ ብቻ ራሳችሁ ሶስተኛ ሶስት አታስገቡ። ሁለታችሁ ብቻ በስልክ ጨርሳችሁ ነይ። ዛሬ አይምሰልሽ። ማንም አልጠቀመሽም፣ ጎዱሽ እንጂ አልጠቀሙሽም። በእውነት ነው። እንደዚህችን 3 ቀን ነው 4 ቀን ሙሉ የተፈቀፈቅሽውን እንባ እስቲ ማን አበሰልሽ? ያው እሱ ነው መልሶ አይደለም የደወለልሽ። ተለያይታችሁ ለማትለያዩት ነገር እኛ ስንት እንጠብቃለን ከእናንተ። ወልዳችሁ ከብዳችሁ ማየት ነው የምንፈልገው። ስንት ሀሳብ አለ ነው። ገና ኢትዮጵያ መጠን እንኳን እናያቸዋለን የሚል አላማ እኮ ነው ያለን እኛ ኢትዮጵያ እንኳን ሄደ። ስለዚህ እባክሽ የኔ ልጅ፣ እኔ ብዙ ንግግርም አልችልም። እባክሽ ተመለሽ የኔ እናት፣ ተመለሽ የኔ ልጅ፣ ተመለሽ። ይሄን ነው ብዬ የምለው። ሌላ የምትሉ ደግሞ ቀጥሉ። ተረኛ ሙይታችሁን አንሱና ቀጥሉ። ሰላም፣ እንዴት ዋላችሁ ልጆች? እንዴት ናችሁ? ሳሚል ሁላችሁንም ሰላም ብያለሁኝ። እግዚአብሔር ይመስገን። እንዴት ነሽ? በጣም ደስ ይላል። አሁን እንደዚህ ሲኖር ነው የሚያምርብን እኛም ማለት ነው። እና የኔ ውድ እህት ሀይሚዬ፣ የኔ ቅመም፣ የኔ ትንሽዬ ታናሽ እህት እና በጣም ነው የምወድሽ በዚህ አጋጣሚ የምር ማለት ነው። ለማን ደስ ይበለው ብለሽ የኔ ውድ፣ አንድም በካይኒስ ሲወርድ ማናችንም ደስ አይለንም ማለት ነው። እና ደግሞ ዘኝለት፣ ቡቡን ዘኝለት። አይተሽዋል ምን ያክል እንደተጎዳ ምን ያክል ስብርብር እንዳለ እህቶች ብለዋል። እና አንቺም ደግሞ ምን ያክል እየተጎዳሽ እንደሆነ መገመት አያቅትም። በዛ ላይ ደግሞ 2 ዓመት ቀንና ማታ አብራችሁ አሳልፋችሁ አብራችሁ በልታችሁ አብራችሁ ጠጥታችሁ አንድ ቤት ላይ እየኖራችሁ ያ ሁሉ ነገር አሳልፋችሁ አይደለም በርቀት እንኳን የተለያየ ቦታ ላይ ኖረሽ እንኳን ከምታፈቅሪ ሰው ጋር መለያየት ማለት በጣም ከባድ ነውና በጣም ይከብዳል። ለአንቺ በጣም ከባድ ነው ስሜቱ፣ ለሱም እንደዛው ማለት ነው። አንቺ እየተሰማሽ ያለው ስሜት ለአንቺና ለብሩክ ብቻ አይደለም ለእኛም ጭምር ነው እየተሰማን ያለው ማለት ነው። የእናንተ መለያየት አንቺ የሚሰማሽ ስሜት አክል ነው። እዚህ ጋር እህቶች፣ በጣም ብዙ እህቶች አሉ በጣም የሚያነቡ በጣም ማለት ነው። እና ዛሬ ባትመጪ የምር በጣም ከፍቶን ሁላ ነበርና ስላየንሽ በጣም ደስ ብሎናል። የበለጠ ደግሞ
አይተንሽ ደስ ብሎናል፣ ግን ከፍቶናልም። ለምን እኛ የምናውቀው ከጎኑ ሆነሽ ነው እንጂ በስልክ እንደዚህ አይደለም አይደለ? ከጎኑ ቁጭ ብለሽ ነው ስናይሽ የከረም ነው። እና የኔ ውድ እህት አሁንም ቢሆን ከጎኑ እንድትመጪ እንፈልጋለን፣ አብራችሁ እንድትሆኑ እንፈልጋለን። ሁሉም ነገር ያልፋል። ብዙ ነገር ተምረሻል ብዬ እላለሁኝ። በወሰንሽ ውሳኔ ተምረሻል ብዬ እላለሁኝ። እሱም ደግሞ ብዙ ነገር ተምሯል ብዬ እላለሁኝ። እና ይበቃል፣ በቃ ከዚህ በላይ ይበቃችኋል። እስካሁን ያደረጋችሁት ነገር የተማራችሁትን ያገኛችሁትን ይዛችሁ ወደፊት ያለውን ህይወታችሁ ለመቀጠል ነው መሆን ያለበት። ተራርቃችሁ አይሆንም። በመሀላችሁ ንፋስ ይገባል፣ ሴጣን አለ እና ተራርቀን እንጠባበቃለን። እኔ እጠብቅሻለሁ፣ አንተን እጠብቃለሁ። እኛ ይሄን አንደግፍም። በቃ አብራችሁ ሆናችሁ ያለውን ነገር ማስተካከል ነው እንጂ በርቀት የሚሆን ነገር አይደለም። እና የኔ ውድ እህት ትሰሚያለሽ፣ በእርግጥ በጣም በጣም ቅስም የሚሰብሩ ሰዎች አሉ። እነዛ ሰዎች እንግዲህ ፈጣሪ ልቦና ይስጣቸው። አንቺም ችለሻል፣ በጣም ብዙ ነገር አልፈሻል፣ የምር ማለት ነው። እና አሁን የምትችይበትን ልብ ይስጥሽ ፈጣሪ። የኔ ውድ እህት ከጎኑ ስትሆኚ ነው ማለፍ የምትችይው። እነዛን መጥፎ ቀናቶች ያለፍሽው እስከዛሬም ከሱ ጎን ስለነበርሽ ነው። አሁንም ደግሞ እነዛን ቀናቶች የምታልፊው ከዚህም በኋላ ያሉትን ቀናቶች የምታልፊው ከሱ ጎን ስትሆኚ ነው መስሎሽ ነው እንጂ አይትችይም የኔ ውድ። ይህን 2 ቀን እንዴት እንዳሳለፍሽ ራስሽ ነሽ የምታውቂው ማለት ነው። እና የሚጠቅምሽም ለወደፊትም አሁንም የሚጠቅምሽ እሱና እሱ ብቻ ነው። ማንንም አትስሚ። ሰዎች ጥሩ ነገር ያደረጉልሽ ሊመስልሽ ይችላል፣ ግን አይደለም የኔ ውድ። ከሱ ጋር ለያይተውሽ ጥሩ ነገር ይሆናል ብዬ አልልም። ትጎጃለሽ እንጂ ምናልባት ለጊዜ ሊመስልሽ ይችላል፣ ግን አትችይም አንቺም ማለት ነው። እና እንድትመጪ እንፈልጋለን። አብራችሁ ነገሮችን እንድትፈቱ እንፈልጋለን። በእርግጥ ብሩክ ዛሬ የተናገረው ንግግር ሰምታችሁ ከሆነ ልክ ነው፣ እውነቱን ነው። ሴት ልጅ ቶሎ ስሜታዊ ትሆናለች፣ ስሜቷን ታጋራለች ለሰው። እሱ የእሱ ነው የሚብሰው ብዬ ነው ብለው። ለምን በውስጡ ነው፣ ውስጥ ላይ ሲቀር በሽታ ነው አውጥቶ የተናገረ ሰው ነው የሚሻለው እንደውም። እና በጣም እየተጎዳ እንደሆነ እንድታውቂ እፈልጋለሁኝ። እንዲጎዳ ማትፈልጊ ከሆነ እኛን ከልብሽ የምትወጀን ከሆነ ተመልሰሽ ከጎኑ ሆነሽ ማየት እንፈልጋለን ማለት ነው። እና የኔ ውድ እህት ባለሽበት እንደምትሰሚን ተስፋ አደርጋለሁ። መተሽ ደግሞ አብራችሁ ሆናችሁም እንደማይ በሙሉ እርግጠኝነት ነው። መቼም ተለያይታችሁ ላትለያዩ ለማን ደስ ይበለው ብላችሁ ነው የምትራራቁት። ለምን 1 ቀን 2 ቀን አይደለም ለሰከንድም ቢሆን ለምን ትከፍያለሽ? ለምን ትርቂዋለሽ? ለምን ይከፋል? የኔ ውድ እህት ተመለሽልን ነው የምለው። እና ሳሚልኝ አመሰግናለሁ ስላስገባችሁኝ። ይሄንን ማለት የሚገቡ ላሉት ለተረኛ እንለቃለን። ተራ በተራ በሉ፣ ቶሎ ቶሎ ተራ በተራ በሉ። እግዚአብሔር ይስጥሽ፣ ተባረኪ። ኒውት አንሱና በሉዋ ውዶቼ፣ የኔ ውዶች ኒውት አንሱና በሉ። ሰላም ጨረቃ ፋሚሊ ሁላችሁ እንዴት ናችሁ? ደህና ናችሁ? ሀይሚ እህት የኔ ትንሽ የኔ ሁሉ ነገር ምን ልበልሽ የኔ ቆንጆ፣ እኛ አንፈልግም ተራረቃችሁ እንደዚህ 2 ዓመት መቆየት ይቅርና 1 ወር 2 ወር እንኳን ለኛ ከባድ ነው። እና አንድ ላይ ሆናችሁ አንድ ላይ እንድትሆኑ አንድ ላይ እንድትመጡልን ነው የምንፈልጉ። አንቺ ደግሞ የልጅ አዋቂ ነሽ የኛ ጣፋጭ። ስለዚህ ሁሉ ነገር ማስተካከል የምትችው አንቺ ነሽ የኔ ቆንጆ። እዚህ ቡቡ ያለ አንቺ መኖር አይችልም፣ ያለ ቡቡ መኖር አትችይም። ስለዚህ ነይ ሁሉ ነገር አስተካኪ። ለማብለሽ ነው ህይወትሽን የምታበላሽው፣ ለማብለሽ ነው እንደዚህ የምታለቅሽ የኔ ቆንጆ። ነይና ሁሉ ነገር አስተካኪ ነው የምለው። በጣም ወድሻለሁ ቡቡ ወንድሜም በጣም ነው የምወደው። ስለዚህ ሀይሚዬ ነይና ህይወትሽን አስተካኪ። አንድ ላይ ኑልን እንደ በፊቱ ፍልቅልቅ ብላችሁ 3ኛ ወገን ሳታስገቡ መሀላችሁ ነገሮችን አስተካክሉ። ስለዚህ እንደ በፊቱ ኑልን ነው የምለው። እኔ ከዚህ በላይ ማውራት አልፈልግም።